አይነት ነገር እንድትናገረኝ ስለማልፈልግ ነው። መላጣ ምልጥልጥ ሰላም ሰላም አይነት ነገር እንድትናገረኝ ስለማልፈልግ ነው። መላጣ ምልጥልጥ ሰላም ሰላም መላጣ ምልጥልጥ በጣም ምርጥ ስድብ ናት። ቪኪን እኮ ትናንትና እኮ በጽ በስማም ስንቴ እንደሰድበው መላጣ ምልጥልጥ ያዘ እንዲሁ ቢኪንስ መላጣሽ መላጣ ነው ብለን አንድ ጥሩ ስድብ ሆኖ እንዲሁ ያንተን ምንም በረው ፍፄ ያንተን ምንም በረው የሴት ሹርባ ነው የሴት ጸጉር ምን እሺ ነው ያንተ ራሱ ምን እንደምንለው ግራ ገብቶናል። ወይ ምንድነው የሚባለው የሆነ ወንዶች የሚያሳድጉት ወይ ጎፈር ያንለው ወይ ቆንዳላ የሴት ጸጉር ነው አንለው ምንም በለው ያንተን እሺ። ለማንኛውም ማለት ነው ሀሰን ቤኪ ፍፄ እናንተ ምን አጣላችሁ? ቆይ ምን አጣላችሁ? እነሱ እኮ ፍቅር በፍቅር ናቸው። ሀይሚና ብሩክን አላያችኋቸውም? ሮማንቲክ የሆነ ቪዲዮ ሲሰሩ ቤት ውስጥ ነው። እናንተ ስትኖሩ ነው ልጆቹ የሚጣሉ። በነገራችን ላይ እናንተ ናችሁ የምታጣሏቸው የምታበጣብጧቸው። እነሱ ይኸው ትናንትና ሳትኖሩ እንዴት አይነት ሮማንቲክ እንደሚያሳልፉ አያችኋቸዋ። ሲደባደቡ ምንም እንደ መጥፎ ቃል ራሱ አይነጋገሩም። እና እናንተ ሶስታችሁም ከህይወታቸው ውልቅ በሉ ዝም ብላችሁ። እኔ ነኝ የማስብላችሁ እኔ ነኝ የማስብላችሁ እኔ ሁላችሁም አታስፈልጓቸውም። ውልቅ ብላችሁ ውጡ ዝም ብላችሁ። ወለ ሀሰን ወለ ቤኪ ወለ ፍፄ እና እንደ አጠቃላይ ማለት ነው ልጆቹ አልተጣሉም። እነሱ ፍቅር በፍቅር ሆነው እናንተ እርስ በርሳችሁ የምትጣሉት አንተ ከህይወታቸው ውጣ አንተ ከህይወታቸው ውጣ የምትባባሉበት ምንም አይነት ምክንያት የለም። ሶስታችሁም ውልቅ ብላችሁ ከልጆቹ ህይወት ውጡና ልጆቹ ራሳቸው ካስተካከሉ በኋላ እንደ ጓደኛ በፕሮግራም በምናምን ትሄዳላችሁ እንጂ እዚህ ጋር መታችሁ ጭራሽ በእነሱ ተሳክሳላችሁ። እንደ ምድረ አጋሰስ ማለት ነው። እነሱ ሳይሆኑ እኛ ትንንሽ ዩቲዩበሮችም አንደኛ ነን። እኛና እነሱ የራሳቸው ጓደኞች ናቸው። በነገራችን እነሱን ብጥብጥ እያረግናቸው ያለ ነው። አዎ እኛ ያልተጻፈ እናነባለን፣ ዝም ብለን ያልተባለ እንላለን፣ በግምት ወሬ እናወራለን። ከዛ እነሱ ደግሞ ያችን እንደ አይዲያ ይወስዷትና ነገሮችን ያያይዛሉ። እኛ የምንሰጠው አስተያየት አንዴ ሀይሚ ምን ለምንድነው እንደዚህ ያረግሽው እንላለን። ሀይሚን አሁን ባለፈውን የሆነ ሰዓት ላይ እስከነ ልጁም ቢሆን ተቀበዩ፣ ፍቅር ማለት እንደዚህ አይደለም ተባለ፣ ተቀበለችው። ከዛ እሱ ደግሞ ተንጠባረረ፣ ኮራባት። ካልፈለገች ተዋ፣ ጥቅመኛ ናት፣ ብዙ ነገር ተባለች። ቤት ሲሰጣት ደግሞ ጥቅመኛ ናት። እኛ የምንሰጠውን አስተያየት እየወሰዱ ማለት ነው እየበለጠ ግፋ በለው ከሱ ጋር እንዳትሆኝ ከሷ ጋር እንዳትሆን እያለን እሱንም እሷንም ብዙ ነገር እየመከረን እያለያየን ያለ ነው። የበለጠ ክፍተት እያደረግን ያለ ነው እኛንን ማለት ነው። እኛ ትንንሽ ዩቲዩበሮች እና ደግሞ ጓደኛ ተብዬዎች በቃ የማይረቡ ጓደኞች እና አሁን እዚህ ትንንሽ ዩቲዩበሮች ላይ ማለት ነው ጥሩ የሆነ አስተያየት እንዲሁ ሀሳቡን የማይቀይር ለገንዘብ ብሎ ምናምን የማይሰሩ ዩቲዩበሮች አሉ። ልንገራችሁ ማን እንደሆነች። የሆነች ልጅ አለች እኔ ሁሌንም ሰማትና በጣም ጎበዝ ናት። በቃ አስተያየት ስትሰጥ በጣም ነው የማታጋድለው። በቃ ድራማ እንደሆነም ታውቃለች። የሆነ ብር ያመጣልኛል ብላም የሆነ ነገር ለጣጥፋ አትሰራም። በቃ ሀቋን ብቻ የምትናገር ትክክለኛ። አዎ በጣም ነው የምትመቸኝ እና በጣም ጎበዝ ልጅ ናት። እሷ ማን እንደሆነች ገምቱ። ለማንኛውም የሆነች ልጅ አለች አስተያየት ሁሌ በእነሱ ነው የምትሰራው። ግን በቃ ፌር የሆነ ልክ ሌሎቻችን እንዳለ አሽቃባጮች ነን። የምር ከራሴ ጀምሮ በስመ አብ እኔ እውነት አንዳንዴ ማለት እኔ ውሸት አላወራም። በነገራችን ላይ ፈጠሪ አላወራም። ግን የተወራ ነገር ላይ ቅመም እጨምራለሁ። ከዛ ደግሞ እንደ ቀልድ አድርጌ አወራለሁ። ቅመም ባህራት እጨምራለሁ እንጂ የምር እኔ ራሱ ከመሬት ተነስቼ ፍጥር አላደርግም። ሌሎቹ ግን በስመ አብ ወልድ መንፈስ ቅዱስ ትልልቅ ሰዎች አሉ በጣም የሚዋሹ ውሸት የሚያወሩ እና እነሱን ደግሞ ነፍስ ይማር ብለናል። ከዛ ውጭ ግን እንደው ትክክለኛ የእውነት አድናቂ ማለት ነው በቃ ሳታገድል አስተያየት የምትሰጥ እንትና ናት። እሙ የምትባል ልጅ አለች። እሙ ቲዩብ ነው ምናምን ብቻ እሙዬ ነው ምናምን የሚል ዩቲዩባ በቃ እሷ ብቻ ናት የምር ጨረቃ ፋሚሊን የእውነት ከልቧ የምትሰጥ አስተያየት ስትሰጥም ከልቧ አስተያየት የምትሰጥ በቃ ትክክለኛ ሴት እሷ ናት። በቃ አድናቂ ደጋፊ ምክር የምትሰጥ ሌላ ዩቲዩበር የተባለ ጥቃቅን ዩቲዩበር እንዳለ አሽቃባጭ እኮ ነው። ኧረ በስመ አብ ገና ቢው ያመጣልኛል ብለን ለጣጥፈን የምንሰራው እና እኛ ዩቲዩበሮች ትንንሽ ዩቲዩበር ተብዬዎች ከዛ ደግሞ ቲክቶክ ላይ ያሉት ራሱ ከልባቸው ነው የሚወዷቸው።
ከልባቸው ማለት ነው። የምር በጣም ነው አስተያየት የሚሰጡት። እነሱን የሚነካ ሰው አይወዱም። ምክንያቱም ከልባቸው ስለሚሰሩ የሆነ ፎሎ ለማግኘት ወይ ደግሞ ገንዘብ ለማግኘት ብለው አይደለም። በቃ የእውነት ስለሚወዷቸው እንዳይለያዩ ስለሚፈልጉ ብቻ አስተያየት የሚሰጡ አሉ። እና ቲክቶክ ላይ ያሉ አስተያየት የሚሰጡ አሉ የተወሰኑ ግሩፖች፣ የተወሰኑት የሚያጣሉ፣ የሚያፋጁ፣ የሚያጋጩ አሽቃባጮች እነዚህ 32ቱ የእነሱ አባል ምናምን በቃ እንዳለ አሽቃባጭ ናቸው። ከዛ ውጭ ግን በሀይሚ በኩል አሉ በጣም ምርጥ ምርጥ አስተያየት የሚሰጡ እነሱን በጣም ነው ማደንቃቸው። የምር አስተያየታቸው ራሱ በጣም እነሱ ይህንን አስተያየታቸውን ዩቲዩብ ላይ ቢሰሩት በስማም እንዴት አሪፍ እንደነበረ መገመት አይከብድም። ከዛ ውጭ ግን ማለት ነው ይሄ ጓደኛዎች የነ ብሩክ ጓደኛ ነን የሚሉ እንዳለ ውሸታም ናቸው። ውሸታም እንዳለ አሽቃባጮች፣ የምር አሽቃባጭ ማለት ነው። እነሱ አንድ ላይ እንዲሆኑ ሳይሆን የሚሰሩት እነሱ በቃ እኛ እንዴት ገንዘብ እናገኝ። አሁን ደግሞ የነ አብርሽ ሙድ እየተያዘ ነው እና ዩቲዩብ ላይ ያሉ በቃ እሙ ብቻ ናት ትክክለኛ አስተያየት የምትሰጠው ለነ ብሩኬና ለነ ሀይሚ በቃ አንደኛ የሚጠቅም አስተያየት ትሰጣለች። ሁለተኛ ነገር ደግሞ አታጋድልም። አንዴ ሀይሚን ብላ ታሽቃብጥም፣ አንዴ ብሩክን ብላ ታሽቃብጥም። ሁለቱንም እኩል የሚያስታርቅ አስተያየት መስጠት እሷ ብቻ የው በቃ ጨረቃ ፋሚሊ ብለው እያደነቁ ከሚሰሩ እንወዳቸዋለን ከሚሉ ሰዎች እሷን ብቻ ሪል የምትናገረው። ከዛ ውጭ ያለነው ሌሎቻችን እንዳለ በፈጣሪ ስም ገና ብር ለማግኘት ብለው እኔ ትንሽ ቅመም እጨምራለሁ። እውነት እኔ ራሴን እንትን ማለት አይሆንብኝ እንጂ ውሸት ከመሬት ተነስቼ አላወራም። ቅመማ ቅመም የተወራው ላይ ትንሽ ጨመር ተደርጎ ወሬ ይጣፍጣል። ፈጣሪው እንደዛ ነገር ካልሆነ ዝም ብለው የሚያለቅሱ ሰዎች አሉ። ዝም ብለው ለማስመሰል ለዩቲዩብ ብለው ማለት ነው። ሽንኩርታቸውን ቀብጠው ሀይሚና ብሩክ ተጣሉ ብለው የሚያለቅሱና እንኳን ጓደኛ ነው የምላችሁ ዩቲዩብ ላይ የምንሰራው እንኳን ብዙ አሽቃባጭና ትክክለኛ እንትን አሉ። ለማንኛውም ወደ ጓደኞቻቸው እንሂድ። እኛ እዚህ አሽቃበጥን ማላሽቃበጥን ማሽቃብጠን ነው የምንቀረው። ጓደኞቻቸው ግን የእውነት ችግር ይፈጥራሉ። የእውነት ማለያየት ይችላሉ። ምክንያቱም አብረዋቸው ነው ያሉ፣ እያንዳንዱን ነገር ያውቃሉ። ከኛ የበለጠ እነሱ ብዙ ነገር ማድረግ ይችላሉ። ስለዚህ ጓደኛ ተብዬዎቹ ማለት ነው በቃ አብርሽ የና አብርሽን ሙድ ሊይዙ ነው። አብርሽና ሩታ ማለት ነው ሲጣሉ ግማሾቹ ወደ ሩታ ሆኖ ይሄ ፈረንጁ ማን ነው ደግሞ ከሩታ ጋር የነበረ የሆነ ይሄ ቢኒ ምናምን ሶስቱ ከሩታ ጋር ሆኑ። ሌሎቹ ደግሞ እነ አቤላ እነ ብሩክ ደግሞ ማን ነው የሆነ ልጅ ሆነው ደግሞ ሶስቱ ደግሞ ወደ አብርሽ እና አሁን ራሱ ትናንት ሩታ ልደት ላይ እየተነቋቆሩ ነበረና አሁንም ፍፄ ወደ ሀይሚ ሊሆን ነው። ቤኪና እንትና ደግሞ ወደ ብሩክ ይሆንና ሁለቱ በአንድ ላይ ሆነው ሶስቱ ማለት ነው የበለጠ ማጋጨት እየጠሩ ራሳቸው መስራት አሁን ሶስቱ ተመካክረው እርስ በርሳቸው እየተጣሉ ዩቲዩብ መስራት ነው የፈለጉት። በቃ በአጠቃላይ ማለት ነው። እና እያንዳንድሽ ማለት ነው ፍፄም ሆንክ ቤኪም ሆንክ ፋሰንም ሆንክ ለራሳችሁ ጥቅም ብላችሁ ነው። ለራሳችሁ ለእነሱ ብላችሁ አይደለም። አንተ ከይወጣውጣ አንተ ከይወጣውጣ እናንተ እርስ በርሳችሁ የምትጣሉ ልጆቹ ሳይጣሉ ነው እንዴ እናንተ የምትጣሉት? ልጆቹ ሳይጣሉ አታስታርቃቸው እንደፈለጋቸው ሆኑ ይላል ሀሰንማ። ተውት፣ ዋናው ነው ዋናው ማለት ነው። እና ደህና ሰው መስላችሁ የምታስመስሉ ናችሁ ሁላችሁም። ሀሰንም ብትሆን አስመሳይ ነህ ወንድሜ። የእናቴ ልጅ ደግሞ የእናቴ ልጅ መባባል ጀምራችኋል ከብሩክ ጋር ብለው ያላለቀ ፍቅር። ኧረ ይሁንላችሁ፣ ያጣፍጥላችሁ። ለማንኛውም ሀሰንም ብትሆን አስመሳይ አሽቃባጭ ነገር ነህ። ቤኪም ብትሆን ተንከሲስ ነህ። የልብህን አትናገርም፣ ግን ደግሞ ውስጥህ መርዝ ነው። ሌላ ደግሞ ፍፄ ተብዬው ደግሞ አዛይ መሳይ ነህ። አዛይ መሳይ ነህ። ፍፄ ራሱ አስመሳይ ነው። ይህን ማወቅ አለባችሁ። ፍፄ የኛ ጀግኔ። ኧረ እባክሽ ባለፈው ልደቱ ላይ ማን ነው እዩን ያመጣት? ልደቱ ሲከበር አብሮ ፍፄ መግቢያ ሰርቶ ብሩክን ጠርቶ ምናምን። ሁሉም አስመሳይ ናቸው። የሆነ ሀይሚን የሚወድ እየመሰለ እያስመሰለ ነው። ሀሰንም ጭራቅ ነው። ሶስቱም ጭራቅ ናቸው። ከህይወታቸው ይውጡላቸው። ልጆቹ ሰላም ይሆናሉ። እነዚህ ሰዎች ካልወጡ አይሆኑም።